ሜሮን ከሰባቱ ምስጢራተ ቤተክርስቲያን ሁለተኛው ምስጢር ነው። የመጀመሪያው ምስጢረ ጥምቀት፣ ሁለተኛው ምስጢረ ሜሮን ነው። ቀጥሎ ምስጢረ ቁርባን ይቀጥላል ያለ እስከ 7 ይደርሳል። ምስጢረ ሜሮን በብሉይ ኪዳን ምሳሌ የነበረው ቅዱስ ቅባት ነበረ፣ ለሜሮን ምሳሌ የነበረ። ስለዚህ ሜሮን እንደ እንግዳ አደራሽ እንደ ውሃ ፈሳሽ በሐዲስ ኪዳን የተጀመረ ሳይሆን ምሳሌ የነበረው ከመጀመሪያ ከብሉይ ኪዳን ጀምሮ በምሳሌነት ሲሰራበት የነበረ፣ በሐዲስ ኪዳን ደግሞ በተለየ ሜሮን ማኅተመ መንፈስ ቅዱስ፣ ማኅተመ ሕይወት፣ ቅባተ መንፈስ ቅዱስ፣ ቅባተ ፍስሕት፣ የደስታ ቅባት፣ የእግዚአብሔር ማኅተም፣ የሕይወት ማኅተም፣ የመንፈስ ቅዱስ ቅባት ተብሎ የሚገለጽ የምንከብርበት ታላቅ ምስጢር ነው ማለት ነው። እንግዲህ ሜሮን የሚለው ቃል የጽር ወይም የግሪክ ቃል ነው። ይህ ሜሮን የሚለው ቃል ሜሮዲያ ከሚል የግሪክ ቃል የተወሰደ ነው። ወደ ግዕዝ ስንተረጉመው ቅብ ቅዱስ ወይም ደግሞ ቅዱስ ቅብ፣ የከበረ የተለየ ቅባት፣ ሰዎችን የሚያከብር ለመንፈስ ቅዱስ የሚለይ ቅባት ተብሎ ይተረጎማል ማለት ነው። ቅብ ቅዱስ በግዕዝ፣ በአማርኛ የከበረ የተለየ ሰዎችን የሚያከብር ንዋያተ ቅድሳትን የሚያከብር ሰዎችን ለመንፈስ ቅዱስ ማደሪያነት ለመንፈስ ቅዱስ ባለሟልነት ለሀብተ መንፈስ ቅዱስ ለጸጋ መንፈስ ቅዱስ የሚለይ እንዲሁም ደግሞ ንዋያተ ቅድሳትን ለእግዚአብሔር አገልግሎት የሚለይ ተብሎ ይተረጎማል ማለት ነው። እንግዲህ ይህ ሜሮን በጳጳሳት በሊቃነ ጳጳሳት እና በቅዱስ ፓትርያርኩ ጸሎትና ቡራኬ የከበረ የተቀደሰ የተባረከ ልዩ መዓዛ ያለው ጥሩ መልካም ሽታ ያለው ጽሬቱ ጥራቱ መልኩ ዘይት የሚመስል መልካም ሽታን የሚሸት የሚጣፍጥ ቅዱስ ቅባት ነው። በሌላ አገላለጽ ሜሮን ቅብ ዘጽሉይ ተብሎ ይጠራል። ይህም ማለት የተጸለየበት፣ የተባረከ፣ የተቀደሰበት፣ ሱዋዕ የተያዘበት በእግዚአብሔር የተቀደሰ ቅባት ማለት ነው። እንግዲህ በጳጳሳት በሊቃነ ጳጳሳት እና በቅዱስ ፓትርያርኩ ጸሎትና ቡራኬ የሚከብር የተለየና የከበረ መንፈሳዊ ቅባት ነው ሜሮን ማለት። ሜሮን ቅባተ ፍስሕት የደስታ ቅባት፣ ማኅተመ እግዚአብሔር የእግዚአብሔር ማኅተም፣ ማኅተመ ሕይወት የሕይወት ማኅተም እንዲሁም ቅባተ መንፈስ ቅዱስ የመንፈስ ቅዱስ ቅባት ተብሎ በእነዚህ ስያሜዎች ይጠራል። እግዚአብሔርን አውቀን ከሰይጣን ግብር ተላቀን ርቀን በልጅነት ጸንተን በጸጋ መንፈስ ቅዱስ ከብረን የምንኖርበት ታላቅ የድህነት ምስጢር መሆኑን እንረዳለን። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 30 ላይ ስለ ሜሮን እንዲህ ብሎ ይናገራል።
ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ለቤዛም ቀን የታተማችሁበትን እንግዲህ ሜሮን ለቤዛ ቀን የምንታተምበት ቅዱስ ቅባት የእግዚአብሔር መንፈስ በእኛ ላይ እንዲያድር እንዲኖር በእኛ ላይ እንዲነግስ የሚያደርግ ቅዱስ ቅባት መሆኑን ቅዱስ ጳውሎስ ገልጿል ማለት ነው ኤፌሶን 4:30 ላይ። ይህን ካየን ሜሮን እንዴትና ከምን ይዘጋጃል ስንል የሚዘጋጅባቸው እጽዋት የሽቱ እጽዋት አሉ። አዘገጃጀቱም ደግሞ በጳጳሳት በሊቃነ ጳጳሳት በቅዱስ ፓትርያርኩ ጸሎትና ቡራኬ ቅዳሴ ሱባኤ መሆኑን በዝርዝር እንመለከተዋለን ማለት ነው። በአሃት አብያተ ክርስቲያናት ዘንድ ወይም እህትማማች በሚባሉ አብያተ ክርስቲያናት እህትማማች ማለት በዶግማ ወይም በዶክትሪን በነገረ ሃይማኖት ፈጽመው አንድ የሆኑ የማይለያዩ አብያተ ክርስቲያናት ናቸው። በእነዚህ አሃት በሚባሉ አብያተ ክርስቲያናት ዘንድ ቅብአ ሜሮን ሲዘጋጅ ቅብአትነትና ልዩ መዓዛ ካላቸው የእጽዋት አይነቶች ይዘጋጃል። ቅብአትነትና ልዩ መዓዛ ካላቸው የእጽዋት አይነቶች ይዘጋጃል። ሜሮን ከሚዘጋጅባቸው እጽዋት መካከል ጥቂቶቹን ስንመለከት እንግዲህ ሜሮን ወደ 36 ከሚደርሱ መልካም መዓዛ ካላቸው እጽዋት የሚዘጋጅ መንፈሳዊ ቅብአት ነው። ሆኖም በከፊል ስንመለከታቸው እጽዋቶቹን የመጀመሪያው ዕፀ በለሳን ከሚባል መልካም እጽ ይዘጋጃል ሜሮን። ሁለተኛው ዕፀ አስጳዳቶስ ከሚባል መልካም መዓዛ ካለው እጽ ይዘጋጃል። ሶስተኛ ከዕፀ ወዕጣን የዕጣን አይነቶች ብዙ ናቸው። ወደ 13 የሚደርሱ የዕጣን አይነቶች እንዳሉ በመጽሐፍ ቅዱስ ተመዝግቧል እና ከነዚህ የዕጣን አይነቶች የዕጣን እንጨቶች መልካም ሽታ መልካም መዓዛ መልካም እይታ ካላቸው ከነዚህ ይዘጋጃል። እንዲሁም ሜሮን ጌታ ኢየሱስ ክርስቶስ በዕለተ ዓርብ ስለ ሰው ልጆች ሕይወትና ነጻነት ክብርና ድህነት ሲል ከተገረፈባቸውና ከተሰቀለባቸው የእጽዋት አይነቶች ይዘጋጃል። እንግዲህ ጌታ በምን አይነት እጽዋት ተሰቀለ ስንል በሰባት የእጽዋት አይነቶች ጌታ እንደተሰቀለ መጻሕፍት ይነግሩናል። እነዚህን ስንዘረዝራቸው አንደኛ ጌታ የተሰቀለበት እጽ ሐረገ ወይን ይባላል። ሐረገ ወይን ወይም ደግሞ ዕፀ ወይን ይባላል። ሜሮን ከዚህ ይዘጋጃል። ሐረገ ወይን ከብሉይ ኪዳን ጀምሮ መድኃኒትነት ያለው ፈውስን የሚሰጥ ይልቁንም ንግስተ አዜብ የኢትዮጵያ ንግስት የቀዳማዊ ምኒልክ እናት ማክዳ ንግስት ማክዳ ወደ ሰሎሞን ወደ ኢየሩሳሌም በሄደችበት ጊዜ ከነበረባት ደዌ ስጋ ወይም ደግሞ ተረፈ ስጋ ከእግሯ ላይ ደዌ ስጋ ተረፈ ስጋ ነበረባትና ያንን ሐረገ ወይን
በቤተ መንግስት ይኖር ነበር ሐረገ ወይን የሚባለው እንጨት። ያንን ተራምዳ እሄዳለሁ ስትል እግሯን ሐረገ ወይኑ ቢነካት ያ ከእግሯ ላይ የነበረው ደዌ ስጋ ተረፈ ስጋ ተወግዶላት ወልቆ ቀረላት ነው የሚለውና ከዚያ ሰዓት ጀምሮ ፈዋሲ የነበረ በቤተ መንግስት እንዴት ሐረገ ወይን ተቀመጠ ስንል ተአምራትን የሚያደርግ መልከ መልካም እንጨት ነበረ ነው የሚለው ሐረገ ወይንን እና በራሱ በገዛ እጁ ወደ ሲሄድ አግኝቶ ሰዎች በነፋስ ሲሄድ አግኝቶት በዮርዳኖስ ዳርቻ ተከሉት። ሰሎሞን ቤተ መቅደስን በሚሰራ ጊዜ ያንን አስቆርጦ አስመጥቶ ለቤተ መቅደስ መቃን ጉበን ሊያደርገው ፈለገ። ግን መቃን እንዳያደርገው አጠረበት፣ ጉበን እንዳያደርገው ረዘመበት፣ እንዳይቆራረጠው ደግሞ መልከ መልካም እጽ ስለነበር አሳዝኖት ተወው ነው የሚለው እና ያንን ሐረገ ወይን በቤተ መንግስት ወድቆ እንዲኖር አደረገ ሰሎሞን። ያ ሐረገ ወይን ነው ኢትዮጵያዊቷን ንግስት የፈወሰ ማለት ነው። ሰሎሞንም በመኃልየ መኃልይ መጽሐፉ ሐረገ ወይን ኮነ መድኃኒትየ ዘእምሐሲሶን ይትገዘም ወበጎልጎታ ይተከል፣ ከሐሲሶን የሚቆረጥ በጎልጎታ የሚተከል የወይን ሐረግ የወይን እንጨት መድኃኒቴ መዳኛዬ ሆነ ብሎ አስቀድሞ በትንቢት ተናግሮለታል። ይህም በጎልጎታ የሚተከል ማለቱ ክርስቶስ በቀራንዮ የሚሰቀልበት እጽ መሆኑን አስቀድሞ በትንቢት ሰሎሞን ገልጾ ተናግሮለታል ማለት ነው። ሐረገ ወይን እንግዲህ ሜሮን ከሐረገ ወይን ከዕፀ ወይን ይዘጋጃል ነው። ሁለተኛው ከዕፀ በለስ ሜሮን ይዘጋጃል። ዕፀ በለስ በጌታ በፍኖተ ቢታንያ በቢታንያ ጎዳና የረገማት ዕፀ በለስ እንዳለች ቅዱስ መጽሐፍ ይነግረናል። ከዚያች ከዕፀ በለስ ሜሮን ይዘጋጃል። ጌታ የተሰቀለ በበለስ እንጨትም ጭምር ነው ማለት ነው። ሰባቱ ጌታ የተሰቀለባቸው ዕፀዋት ዕፀ ወይን፣ ዕፀ በለስ፣ ሌላው ዕፀ ገነት። ዕፀ ገነት በንስር አማካኝነት ወደ ሰሎሞን የመጣ በዚያም በዕፀ ገነት ንስር ግልገሉ ከግንብ ውስጥ ገብቶበት ስለነበር ሰሎሞን በዘመተ ጊዜ ሁሉም ፍጥረታት ሲረዱት ንስር ሳይረዳው ቀረ ነው የሚለው። ሰሎሞን ንስርን ተበቅሎ ግልገሉን አስፈልጎ አስመጥቶ ከግንብ አግብቶ ዘጋበት። ንስር ግልገሉ ከግንብ ውስጥ እንዳለ አውቆ ንስር ጥበበኛ የኦፍ ዝርያ ስለሆነ የኦፍ ፍጥረት ስለሆነ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ጣለበት። ግንቡ ነቃ፣ ተሰነጠቀ። በዚያ ገብቶ ንስሩ ግልገሉን ይዞ ሄዷል እና በዚያ ዕፀ ገነት ጌታ ተሰቅሏል ነው። ሶስቱ ዕፀዋት እነዚህ ናቸው። አራተኛ ዕፀ ዘይት፣ ዕፀ ዘይት ወይም ደግሞ የወይራ እንጨት ማለት ነው። በዚህ ጌታ ተሰቅሏል። አምስተኛ ዕፀ ከርካ፣ ከርካ በሚባል እንጨት ጌታ ተሰቅሏል። ወይም ከርካ ሎሚ ማለት ነው። በዕፀ ከርካ ጌታ ተሰቅሏል። ስድስተኛ ታቦተ ጽዮንን ይሸከሙባት የነበሩ
የነበረ ዕፀ ድንባዝ የሚባል አለ። በዕፀ ድንባዝ ጌታ ተሰቅሏል። ሰባተኛና የመጨረሻው ዘኬዎስ ሐጺረ ቆም በቁመቱ አጭር ስለነበር ጌታን ለማየት በፈለገ ጊዜ ህዝቡ ሁሉ ብዙ ሆኖ ይጋፋ ስለነበር ህዝቡ ጌታን ሊያሳየው ስላልቻለ የህዝቡ ብዛት ጌታን ለማየት የተሰቀለባት ዕፀ ሰግላ የምትባል የእንጨት አይነት ነበረችና በዚያች በዕፀ ሰግላ ጌታ ተሰቅሏል። በእነዚህ በሰባቱ ዕፀዋት ጌታ ተሰቅሏል። እንዴት አድርገው ይሰቅሉታል ስንል አቋሙ የመስቀሉ አንድ ነው። ወርዱን ግን ከነዚህ ከሰባት ዕፀዋት ሰብስበው ያንን በብረት ጠርቀው በሙሻ ዘር አያይዘው ጌታን ሰቅለውታል ማለት ነው አይሁድ። ስለዚህ ጌታ የተሰቀለባቸው ሰባቱ ዕፀዋት እነዚህ ናቸው። ከነዚህ ሜሮን ይዘጋጃል ነው። ከነዚህ ሜሮን ይዘጋጃል። እኒህና ሌሎችም እንግዲህ ወደ 36 የሚደርሱ ስለሆኑ ዕፀዋት ከነዚህና ከሌሎችም ከብዙ አይነት የሽቱ ዕፀዋት በብፁዓን ሊቃነ ጳጳሳት ጸሎትና ቡራኬ ቅዳሴ ሱባኤ ይዘጋጃል ማለት ነው። ከተዘጋጀም በኋላ በጳጳሳትና በሊቃነ ጳጳሳት በቅዱስ ፓትርያርኩ ጸሎት ይከብራል። ከዚያም ለአብያተ ክርስቲያናት እንዲከፋፈል ይደረጋል። ሜሮን ከሚዘጋጅባቸው የዕፀዋት አይነቶች መካከል ዋናውና መደበኛው ተቀዳሚው ዕፀ በለሳን ነው። ዕፀ በለሳን ተቀዳሚ ሜሮን የሚዘጋጅበት የዕፅ አይነት ነው። ስለ ዕፀ በለሳን ሊቁ አባ ገብረ ኢየሱስ በሰቆቃወ ድንግል ድርሰታቸው ሜሮን የሚዘጋጅበት እንደሆነ ሲገልጹ ሀባ ጸበት በማይ አልባሲሁ ወአባሎ ለሕፃነ ድንግል ዝኩ ሰሎሜ ዘታዝሎ በለሳነ ኮነ ሀፈ ስጋሁ በቂሎ ሜሮን ቅብ ዘይቀድስ ኩሎ ለትዕምርት በሃቤነ እስከዮም ሃሎ በማለት በድርሰታቸው አስቀምጠዋል። እንግዲህ ምን ማለት ነው? ጌታ ከተወለደ በኋላ በሄሮድስ አማካኝነት ሄሮድስ የገሊላን ሕፃናት በሙሉ በሚያስፈጅበት ጊዜ በሰይፍ በሚያስፈጅበት ጊዜ እመቤታችን ጌታን ይዛ ወደ ግብጽ እንደተሰደደች ይታወቃል። መጽሐፍ ይነግረናል። በዚያ በስደት ባሉበት እመቤታችን የጌታን ልብስና የጌታን ሰውነት የጌታን አካል በምታጥብበት ወቅት ሰሎሜ የምትንከባከበው የምታዝለው ሰሎሜ የምታገለግለው ሰሎሜ ዮሴፍ አብረው ስለነበሩ ማለት ነው ጌታን አካሉንና ልብሱን እመቤታችን በምታጥብበት ወቅት የጌታ ወዙ ከነጠበበት ከተንጠፈጠፈበት ከዚያ ቦታ በለሳን የሚባል እንጨት እንደበቀለና ከዚያም ከዕፀ በለሳን ሜሮን እንደሚዘጋጅ ይነግረናል ማለት ነው ሊቁ በድርሰቱ። በለሳነ ኮነ ሀፈ ስጋሁ በቂሎ ሜሮን ቅብ ዘይቀድስ ኩሎ ሁሉን የሚያከብር የሚቀድስ ሁሉን በመንፈስ ቅዱስ ጸጋና ሀብት የሚያትም ሜሮን እስካሁን ድረስ የምንጠቀምበት ሜሮን ለወደፊትም ቤተክርስቲያናችን የምትጠቀምበት ሜሮን ከሰባቱ ምስጢራተ ቤተክርስቲያን አንዱ የሆነው ሜሮን ዕፀ በለሳን ከሚባለው እንጨት እንደሚዘጋጅ መጻሕፍት ይነግሩናል ማለት ነው። እንግዲህ ለሜሮን አዘገጃጀት ተቀዳሚው ዕፀ በለሳን ነው ማለት ነው። የሜሮን አዘገጃጀት የአህታ ቤተክርስቲያናት ሁሉ
ስርዓት ነው። አሃት አብያተ ክርስቲያናት የሚባሉት የእስክንድሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የአርመን ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። እህትማማች የሚባሉት እህትማማች የተባሉበትም ምክንያት በዶግማዊ አስተምህሮ አንድ ስለሆኑ ስለማይለያዩ በምስጢረ ሥላሴና በምስጢረ ሥጋዌ ትምህርት ምንም አይነት ልዩነት የሌላቸው ስለሆኑ አሃት ወይም እህትማማች ተብለዋል ማለት ነው። እንግዲህ ከአሃት አብያተ ክርስቲያናት ውጭ በእምነት ከእኛ ጋር በማይመሳሰሉት በሌሎች አብያተ ክርስቲያናት ምክንያቱም ወንጌልን ተቀብለናል ክርስቶስን ተቀብለናል የሚሉ ሌሎች አብያተ ክርስቲያናት ስላሉ ግሪካውያን፣ ካቶሊካውያን፣ መለካውያን የሚባሉ ብዙዎች ስላሉ በእነሱ የተዘጋጀ ሜሮንን መጠቀም ስርዓት አይደለም፣ ተገቢም አይደለም። እኒህ አሃት የሚባሉ ስድስቱ አብያተ ክርስቲያናት የሚያዘጋጁት ሜሮንን ግን ቅዱስ ቤተክርስቲያናችን ትጠቀማለች ማለት ነው። ሜሮን በማን እንደተዘጋጀና ከምን እንደተዘጋጀ ሳይታወቅ አንዳንድ ሰዎች ከኢየሩሳሌም የመጣ በሚል በልዩ ልዩ ምክንያት ሜሮንን የሚሸጡና የሚገዙ አሉ። ይህ ግን ፈጽሞ የተከለከለ ነው። ሜሮን ሲጀመር የሚሸጥ የሚለወጥ የሚገዛ አይደለም። ቅዱስ ቅብ የሆነው ሜሮን ቤተክርስቲያን በነፃ የምትታደለው የቤተክርስቲያን አባቶች አዘጋጅተውት በቅዱስ ፓትርያርኩ መመሪያ ሰጭነት ወደ አብያተ ክርስቲያናት የሚከፋፈል የሚታደል እንጂ በገንዘብ የሚገዛ የሚሸጥ የሚለወጥ አይደለም ማለት ነው። ምክንያቱም መንፈሳዊ ምስጢር ስለሆነ ማለት ነው። ስለዚህ ከዚህ ቦታ የመጣ ከኢየሩሳሌም የመጣ ከዚህ ገዳም የመጣ በሚል ሜሮንን ለመሸጥ ለመለወጥ ጥረት የሚያደርጉ ሰዎችን መስማትና መቀበል ተገቢ አይደለም ማለት ነው። እንዲህ አይነት ነገሮች አልፎ አልፎ በአንዳንድ ቦታ ስለሚስተዋሉ ለማለት ነው። እንግዲህ ቅዱስ ሜሮን የክህነት ስልጣን በሌላቸው በምእመናን እጅ አይያዝም፣ በምእመናን ቤት አይቀመጥም። በምእመናን እጅ አይያዝም፣ በምእመናን ቤትም አይቀመጥም። ከቤተ ክርስቲያን ውጭ በቀሳውስት ቤትም ቢሆን አይቀመጥም። በቤተ ክርስቲያን ብቻ ሆኖ ምእመናን የሚከብሩበት የመንፈስ ቅዱስን ሀብትና ጸጋ የሚያገኙበት የሚታተሙበት መንፈሳዊ ምስጢር ስለሆነ በምእመናን እጅ አይያዝም፣ በምእመናን ቤት አይቀመጥም። ከቤተ ክርስቲያን ውጭ በሆነ በቀሳውስት ቤትም ቢሆን ሊቀመጥ አይገባም ማለት ነው። ይህን ስርዓት በተገቢው ሁኔታ ማወቅና መረዳት ሜሮንንም በሚገባ ማክበር ያስፈልጋል። እንግዲህ ቅዱስ ቅባት የሆነው ሜሮን በብሉይ ኪዳን ምሳሌ እንደነበረው በመግቢያችን አይተናል። መጽሐፍ ቅዱስ ለሜሮን ምሳሌ የሆነውን ቅባት እንዴት ይገልጸዋል? በመጽሐፍ ቅዱስ ለሜሮን ምሳሌ የሆነው ቅባት ምንድነው? አገልግሎቱስ እንዴት ነው የሚለውን ከዚያው ከመጽሐፍ ቅዱስ ገብተን ስንመለከት በብሉይ ኪዳን ዘመን የተቀደሰ የቅባት ዘይት እንዲያዘጋጅ እግዚአብሔር ሙሴን አዘዞት ነበር። የተቀደሰ የቅባት ዘይት እንዲያዘጋጅ እግዚአብሔር ሙሴን አዘዞት ነበር። ምን ብሎ አዘዘው?
በተቀደሰው የቅባት ዘይትም የመገናኛውን ድንኳን የምስክሩን ታቦትና የሥርዓተ አምልኮ መፈጸሚያ የሆኑትን ንዋያተ ቅድሳቱን ሁሉ ቀብቶ እንዲያከብር አምላካዊ ትእዛዝ ለሙሴ እግዚአብሔር ሰጥቶታል። ቀብቶ እንዲያከብር ንዋያተ ቅድሳቱን እግዚአብሔር ለሙሴ ትእዛዝ ሰጥቶት ነበር ማለት ነው። ኦሪት ዘጸአት ምዕራፍ 30 ቁጥር 22 ጀምሮ ስንመለከት በብሉይ ኪዳን የሜሮን ምሳሌ የነበረውን ሽቱ 4 ሽቱ 5ኛ በዘይት የጣፈጠ መልካም መዓዛ ያለው መንፈሳዊ ቅባት መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘጸአት ምዕራፍ 30 ቁጥር 22 እስከ 33 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽም ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንዲሁ 250 ሰቅል፣ ብርጉድም 500 ሰቅል፣ እንደ መቅደሱ ሰቅል ሚዛን የወይራ ዘይትም አንድ የኢን መስፈሪያ ትወስዳለህ። ጌታ ነው እግዚአብሔር ነው ሙሴን የሚያዘው። በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅባት ዘይት ታደርገዋለህ። የተቀደሰ የቅባት ዘይት ይሆናል። የመገናኛውንም ድንኳን የምስክሩንም ታቦት ገበታውንም ዕቃውንም ሁሉ መቅረዙንም ዕቃውንም የዕጣን መሰዊያውንም ለሚቃጠል መስዋዕት የሚሆነውን መሰዊያና ዕቃውንም ሁሉ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ ይለዋል። ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቅባቸው፣ ቀድሳቸው። አንተም ለእስራኤል ልጆች እንዲህ ብለህ ተናገር፣ ይህ ለልጅ ልጃቸው የተቀደሰ የቅባት ዘይት ይሁንልኝ፣ በሰው ስጋ ላይ አይፍሰስ። እንግዲህ ለሜሮን ምሳሌ የነበረው የብሉይ ኪዳኑ ቅባት በሰው ስጋ ላይ መፍሰስ እንደሌለበት ተከልክሏል። እንደርሱም የተሰራ ሌላ ቅባት አታድርጉ፣ ተመሳሳይም አታድርጉ፣ ቅዱስ ነው፣ ለእናንተም ቅዱስ ይሁን። እንደርሱ ያለውን የሚያደርግ ሰው በሌላም ሰው ላይ የሚያፈሰው ከሕዝቡ ተለይቶ ይጥፋ ብሎ ስርዓቱን ባልጠበቀ መልኩ በብሉይ ኪዳን የነበረውን ቅዱስ ቅባት ለሜሮን ምሳሌ የነበረውን ቅባት ተገቢ ባልሆነ መልኩ የሚጠቀም ሰው ቢኖር ከሕዝቡ ተለይቶ ይጥፋ ተብሎ የቅጣት መልእክት ሳይቀር ተላልፏል ማለት ነው። እንግዲህ ለሜሮን ምሳሌ የነበረው ቅዱስ ቅባት ይህን ያህል የከበረ ከሆነ ራሱ አማናዊው መንፈሳዊው ዘላለማዊ ጸጋና በረከትን የሚያሰጠው የአዲስ ኪዳኑ ቅዱስ ቅባት ሜሮን ምን ያህል የከበረና ምን ያህል ታላቅ ምስጢር እንደሆነ ለመረዳት አይከብድም ማለት ነው። ምሳሌው ያን ያህል የከበረ ከሆነ አማናዊው የበለጠ እንደሚከብር ይታወቃልና የመገናኛውንም ድንኳን የምስክሩንም ታቦት ገበታውንም ዕቃውንም ሁሉ መቅረዙንም ዕቃውንም የዕጣን መሰዊያውንም ለሚቃጠል መስዋዕት የሚሆነውን መሰዊያና ዕቃውንም ሁሉ የመታጠቢያውን ሰንና መቀመጫውን ትቀባበታለህ ብሎታል ማለት ነው። ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። ንዋያተ ቅድሳቱን የሚነካ ሁሉ ቅዱስ ይሆናል። ኦሪት ዘጸአት ምዕራፍ 30 ቁጥር 22 እስከ 33 ስናነብ በሰፊው የምናገኘው ነው ማለት ነው። እንግዲህ ለክህነት የተመረጡት አሮንና ልጆቹ በተቀደሰው የቅባት ዘይት ተቀብተው እግዚአብሔርን እንዲያገለግሉ ታዝዟል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቅባቸው፣ ቀድሳቸው ብሎ እግዚአብሔር ለሙሴ ስለነገረው ማለት ነው። ኦሪት ዘጸአት ምዕራፍ 30 ቁጥር 30 ላይ ማለት ነው። እስራኤልን ያስተዳድሩ የነበሩት ነገስታት የሚሾሙት የተቀደሰውን የዘይት ቅባት ተቀብተው ነው። በብሉይ ኪዳን የነበረው ቅዱስ ቅባት የሜሮን ምሳሌ ነበር ነው። በአንደኛ ሳሙኤል ምዕራፍ 16 አንደኛ ሳሙኤል ምዕራፍ 16 በብሉይ ኪዳን ነገስታት ተቀብተው እንደሚነግሱ ይነግረናል።
እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግስ ለናቅሁት ለሳኦል የምታለቅስለት እስከመቼ ነው? በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉስ አዘጋጅቻለሁና ወደ እሴ ወደ ቤተልሔም ልካለሁ አለው። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገድለኛል አለ። እንግዲህ አስቀድሞ ሳኦል አንደኛ ሳሙኤል ምዕራፍ 10 ላይ እንደምናገኘው ለእስራኤል ቅዱስ ቅባትን ተቀብቶ በሳሙኤል በካህኑ በነብዩ በሳሙኤል አማካኝነት ተቀብቶ ለእስራኤል የነገሰ ነበር። ሆኖም ሳኦል አካሄዱን ከእግዚአብሔር ጋር ስላላደረገ እስራኤልን ለብዙ ዘመናት ቢመራም ከሳኦል በኋላ ግን መንግስት በሳኦል ቤት እንዳይቀጥል እግዚአብሔር ከለከለ። በሳኦል ስህተትና ኃጢአት ምክንያት ማለት ነው። ስለዚህ ከሳኦል ወጥቶ ከነገደ ብንያም ወጥቶ ወደ ነገደ ይሁዳ መንግስት ተሸጋገረ። ከይሁዳ ቤት ከተወለደው ከእሴ ወደ እሴ እንዲሄድ እግዚአብሔር ሳሙኤልን አዘዘው። ሳሙኤልም ወደ እሴ ቤት ሂዶ ዳዊትን እንደቀባው ነው የሚነግረን አንደኛ ሳሙኤል ምዕራፍ 16 ላይ ማለት ነው። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገድለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር ሰዋ ዘንድ መጣሁ በል። እሴይንም ወደ መስዋዕቱ ጥራው፣ የምታደርገውንም አስታውቅሃለሁ፣ የምነግርህንም ቅባልኝ አለው። ሳሙኤልም እግዚአብሔርን የተናገረውን አደረገ። እግዚአብሔር የተናገረውን አደረገ። ወደ ቤተልሔምም መጣ። የአገሩም ሽማግሌዎች እየተንቀጠቀጡ ሊገናኙት መጡና የመጣው ለደህንነት ነውን አሉት። ሳሙኤልም እርሱም ለደህንነት ነው፣ ለእግዚአብሔር ሰዋ ዘንድ መጣሁ፣ ቅዱሳን ሁኑ፣ ከኔም ጋር ወደ መስዋዕቱ ኑ አለ። እሴይንና ልጆቹንም ቀደሳቸው፣ ወደ መስዋዕቱም ጠራቸው ይለናል። እንግዲህ ሳሙኤል ከእሴይ ልጆች የመጀመሪያውን ሊቀባ ቅዱስ ቅባቱን ይዞ ተዘጋጀ። እንዲህ ሆነ። ግን እንደ ሳሙኤል ሐሳብ ሳይሆን እግዚአብሔር ለእስራኤል ንጉስ ሆኖ የሚሾመውን አዘጋጅቶ ስለነበር የመጀመሪያ የእሴይ ልጅ የመጀመሪያ ልጁ ኤልያብ መጣ። በእውነት እግዚአብሔር የሚቀባው በፊቱ ነው አለ ሳሙኤል። እግዚአብሔር ግን ሳሙኤልን ፊቱን የቁመቱን ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው ማለት ነው። ስለዚህ ለኤልያብ አልተፈቀደለትም። እሴይም አሚናዳብን ጠርቶ ሁለተኛ ልጁን በሳሙኤል ፊት አሳለፈው፣ እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ሳማን አሳለፈው፣ እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ከልጆቹ ሰባቱን በሳሙኤል ፊት አሳለፋቸው። ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤል እሴይን የቀረ ሌላ ልጅ አለህን ብሎ ይጠይቀዋል። እሴይ ታናሹ ገና ቀርቷል፣ እነሆም በጎችን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ አንረፍቅም አንቀመጥምና ልከህ አስመጣው አለው። ልኮ አስመጣው። እርሱም ቀይ፣ ዓይኑም የተዋበ መልኩም ያማረ ሕይወቱም በመንፈሳዊ ስነ ምግባር ያጌጠ ያሸበረቀ ነበረ። እግዚአብሔርም ይህ ነውና ተነስተህ ቅባው አለ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞች መካከል ቀባው። የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ ነው የሚለን። እንግዲህ ይህ መጽሐፍ ቅዱስ ክፍል የሚነግረን በብሉይ ኪዳን ነገስታት ተቀብተው ይሾሙ እንደነበረ ነው። የብሉይ ኪዳኑ ቅዱስ ቅባት የሜሮን ምሳሌ ነው ብለናልና ያንን መጽሐፉ ላይ ገብተን በሰፊው ማየት ስላለብን ነው። ሌላው በአንደኛ ነገስት ምዕራፍ 1 ቁጥር 45 ጀምሮ የዳዊት ልጅ ደግሞ ሰሎሞን ቅብአ ንግስ ቅዱስ ቅባትን የንግስና ቅባትን ተቀብቶ እንደነገሰ እንዲሁ መጽሐፍ ቅዱስ ይነግረናል። እንግዲህ እኒህ በሙሉ ያየናቸው በምሳሌነት ለሜሮን በምሳሌነት ያገለግል የነበረ ቅዱስ ቅባትን የተቀቡ ነገስታትን ነው የተመለከትን። እንግዲህ ነገስታቱ ብቻ ሳይሆን ካህናቱም በብሉይ ኪዳን ቅዱስ ቅባትን እየተቀቡ ነው የእግዚአብሔር አገልጋዮች ይሆኑ የነበረው ማለት ነው። የተቀደሰ ቅባ ዘይት ለሐዲስ ኪዳኑ የሜሮን አገልግሎት ምሳሌ ነው ማለት ነው። ስለዚህ
የብሉይ ኪዳኑ ቅባ ዘይት የሚሰጠው በካህናቱ አማካኝነት ለነገስታት ይሰጣል። ነገስታት ይቀባሉ፣ ሌሎቹም ካህናት ይቀባሉ። ሆኖም የብሉይ ኪዳኑ ቅባ ዘይት የሚሰጠው ጥቅም ጊዜያዊ ቅድስና ነው። ጊዜያዊ ቅድስና ነው እንጂ ዘላለማዊ ቅድስና አይደለም። ምክንያቱም በብሉይ ኪዳን ዘላለማዊ ቅድስና ስላልነበረ ማለት ነው። ያም ቅባት ዘላለማዊ ቅድስናን አያሰጥም ነበር። ጊዜያዊ ቅድስናን ግን ያሰጥ ነበር። የሐዲስ ኪዳኑ ቅባ ሜሮን ግን በጸጋ መንፈስ ቅዱስ የሚያከብርና በልጅነት የሚያጸና ዘላለማዊ ጸጋን ክብርን የሚያጎናጽፍ ነው። ስለዚህ ከብሉይ ኪዳኑ ቅዱስ ቅባት የሐዲስ ኪዳኑ ቅዱስ ቅባት እጅግ የከበረ ነው ማለት ነው። በብሉይ ኪዳን የተቀደሰውን የዘይት ቅባት ተቀብተው የሚከብሩት ካህናትና ነገስታት ብቻ ነበሩ። ለሐዲስ ኪዳኑ ቅዱስ ቅባት ምሳሌ በሆነው በብሉይ ኪዳኑ ቅዱስ ቅባት ተቀብተው የሚከብሩ ካህናትና ነገስታት ብቻ ነበሩ ማለት ነው። በሐዲስ ኪዳን ግን እንዲህ አይደለም። በሐዲስ ኪዳን እግዚአብሔርን ያወቀ በእግዚአብሔር ያመነ ከሰይጣን ክፉ ስራ የራቀ ከዓለም ፈቃድ የራቀ በስመ ሥላሴ የተጠመቀ ሁሉ ልጅነትን አግኝቶ የእግዚአብሔር ማኅተም በሆነው በቅባ ሜሮን ይታተማል ማለት ነው። በቅባ ሜሮን ይታተማል፣ በልጅነት ይጸናል፣ በጸጋ መንፈስ ቅዱስም ይከብራል። ስለዚህ የብሉይ ኪዳኑ ቅዱስ ቅባትና የሐዲስ ኪዳኑ ቅዱስ ቅባት በብዙ ይራራቃሉ፣ በብዙ ይበላለጣሉ። የብሉይ ኪዳኑ ቅዱስ ቅባት ለሐዲስ ኪዳኑ ለቅባ ሜሮን ምሳሌ ነበር ማለት ነው። የብሉይ ኪዳኑ ጊዜያዊ ቅድስናን ይሰጣል። የሐዲስ ኪዳኑ ቅባ ሜሮን ግን ዘላለማዊ ቅድስናን የሚሰጥ በጸጋ መንፈስ ቅዱስ የሚያከብር በልጅነት የሚያጸና ነው ማለት ነው። የብሉይ ኪዳኑ ለካህናትና ለነገስታት ብቻ የተፈቀደ ነበር። የሐዲስ ኪዳኑ ቅባ ሜሮን ግን በሥላሴ ላመነ ለተጠመቀ ሁሉ ለሰው ሁሉ ማለት ነው። በቃ ለክርስቲያን ሁሉ የሚታደል እንጂ ለካህናት ለነገስታት ብቻ ሆኖ የተወሰነ አይደለም። እንግዲህ ሜሮን በብሉይ ኪዳን የነበረውን ምሳሌ ካየን የሜሮን አመሰራረት በሐዲስ ኪዳን እንደምንድነው ስንል በሐዲስ ኪዳን ለተመሰረቱት ቅዱሳት ምስጢራት ባለቤትና መስራች ጌታችን ኢየሱስ ክርስቶስ እንደሆነ ይታወቃል። ምስጢረ ሜሮንም የመንፈስ ቅዱስን ጸጋ ተቀበለን በልጅነት ጸንተን የምንኖርበት ምስጢር ስለሆነ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ስለ መንፈስ ቅዱስ ስጦታ ከተናገረው የተስፋ ቃል ጋር ግንኙነት አለው ሜሮን። ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸዋል ደቀ መዛሙርቱን ሐዋርያት። መንፈስ ቅዱስን እንደሚልክላቸው ለደቀ መዛሙርቱ ተስፋ ሰጥቷቸው ነው ጌታ ያረገ። ይህንንም በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እናገኘዋለን ማለት ነው። ደቀ መዛሙርቱ ሐዋርያት ይህን ተስፋ ሲጠብቁ ቆይተው ጌታ በተነሳ በ50ኛው ቀን ባረገ በ10ኛው ቀን የመንፈስ ቅዱስን ስጦታ ተቀብለዋል። ሐዋርያት የመንፈስ ቅዱስን ስጦታ ጌታ ባረገ በ10ኛው በተነሳ በ50ኛው ቀን ተቀብለዋል። በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ምዕራፍ 2 ቁጥር 1 እስከ 4 እንደምናገኘው ማለት ነው። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ሐዋርያት ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠውም የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይለናል። እንግዲህ በሐዋርያት ላይ የመንፈስ ቅዱስ ጸጋና ሀብት እንደወረደላቸው ለሐዋርያት እንደታደለ እንደተሰጠ በሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4 እናገኛለን ማለት ነው።
ይህ የመንፈስ ቅዱስ ጸጋ ለሐዋርያት ብቻ ተወስኖ የቀረ አይደለም። ከበዓለ 50 ጀምሮ እግዚአብሔርን አውቀው ከሰይጣን ግብር ርቀው በስመ ሥላሴ ተጠምቀው ወደ ክርስትና ሃይማኖት ለሚመጡት ክርስቲያኖች ሁሉ ከጥምቀት ቀጥሎ በአንብሮተ እድ ወይም እጅን በመጫን ይሰጥ ነበር። ምኑ የመንፈስ ቅዱስ ሀብትና ጸጋ ማለት ነው። በአንብሮተ እድ ይሰጥ ነበር እጅን በመጫን ሐዋርያት በምእመናን ላይ በተጠመቁት ክርስቲያኖች ላይ እጆቻቸውን እየጫኑ የመንፈስ ቅዱስን ሀብትና ጸጋ ያሳድሩባቸው ነበር ነው። ቅዱሳን ሐዋርያት ወደ ክርስትና ሃይማኖት የሚመጡትን ሰዎች ካጠመቁ በኋላ በእለቱ ሳይውሉና ሳያድሩ በአንብሮተ እድ አማካኝነት እጃቸውን በተጠማቂዎች ራስ ላይ እየጫኑ የመንፈስ ቅዱስን ጸጋ ያሳድሩባቸው ነበር። ይህንንም በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ተጽፎ እናገኘዋለን። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ ብሏቸዋል። ምእመናንን የሚያስተምራቸውን ህዝቡን ማለት ነው። ገና ያልተጠመቁትን ህዝቡን ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እንግዲህ የመንፈስ ቅዱስ ስጦታ ምንድነው ካልን በቅባ ሜሮን የሚገኝ ስጦታ ነው። መጀመሪያ ተጠመቁ አላቸውና ከዚያ በኋላ ደግሞ የመንፈስ ቅዱስን ስጦታ ትቀበላላችሁ። ከጥምቀት በኋላ ሜሮን የሚታደል መጽሐፍ ቅዱሳዊ ቅደም ተከተል ስላለው ነው ማለት ነው። ሌላው በሐዋርያት ሥራ ምዕራፍ 8 ላይ የሐዋርያት ሥራ ምዕራፍ 8 ቁጥር 14 ጀምሮ በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱ ላይ እንኳን ገና አልወረደም ነበርና ማን መንፈስ ቅዱስ ማለት ነው፣ ጸጋ መንፈስ ቅዱስ። በዚያን ጊዜ እጃቸውን ጫኑባቸው መንፈስ ቅዱስንም ተቀበሉ ይለናል። እንግዲህ መንፈስ ቅዱስ የሚታደለው እጅን በመጫን ነበር ማለት ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 14 እስከ 17 የምናገኘው ነው። በስፋት በሐዋርያት ሥራ ላይ በእጅን በመጫን በሐዋርያት ዘመን ስለነበር በምእመናን ላይ መንፈስ ቅዱስ ያድር እንደነበር እናገኛለን ማለት ነው። እንዲሁም በሐዋርያት ሥራ ምዕራፍ 19 ቁጥር 5 እስከ 6 ስንመለከት ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው ነው የሚለው። ጳውሎስ በተጠመቁት ምእመናን ላይ እጁን በጫነባቸው ጊዜ መንፈስ ቅዱስ ምን አለ? ወረደባቸው። በልሳኖችም ተናገሩ፣ በቋንቋ ተናገሩ ማለት ነው። ትንቢትም ተናገሩ ብሎ ይናገራል። ስለዚህ በአንብሮተ እድ የመንፈስ ቅዱስ ሀብትና ጸጋ ሲዘረዘር ብዙ ነው፣ ስፍር ቁጥር የለውም። ትንቢት፣ ቋንቋ፣ ምስጢር፣ ትርጓሜ፣ ዝማሬ፣ ልዩ ልዩ ሀብት ማለት ነው በምእመናን ላይ ይታደል ነበር። ሐዋርያት እጆቻቸውን ከተጠመቁ በኋላ በምእመናን ላይ ሲጭኑባቸው ማለት ነው። እንግዲህ ሜሮን በአንብሮተ እድ ፋንታ የተተካ ስለሆነ ነው ይህንን እያየን ያለ ነው። ከጊዜ በኋላ ግን በኤጲስቆጶሳት ጸሎትና ቡራኬ ቅባ ሜሮን እየተዘጋጀ ለአብያተ ክርስቲያናት እንዲከፋፈል ተደርጓል ማለት ነው። ይህንም በሎዶቅያ በጉባኤ ሎዶቅያ ቀኖና 48 ላይ ሲኖዶስ 722 ላይ እናገኘዋለን ማለት ነው። በአንብሮተ እድ ፋንታ ቅባ ሜሮን እንደተተካ በጉባኤ በቀኖና ተወስኖ ማለት ነው። ቀኖናዊ ስርዓት ስለሆነ ይህን የቤተ ክርስቲያን ሊቃውንት አባቶች የመወሰን ስልጣንና ኃላፊነት ስላላቸው ማለት ነው። ይህ በሐዋርያት ሲኖዶስም የነበረ ስለሆነ ሐዋርያት በኋላ ሐዋርያትን ለቅዱስ ቤተክርስቲያን አስፈላጊ የሆነውን እያስፋፉ እየሰሩ መጥተዋል ማለት ነው። ስለሆነም በአንብሮተ እድ
ቅብአ ሜሮንን ተክተዋል። ቅብአ ሜሮን እንዲተካ አድርገዋል። የሚጠመቁ ምዕመናንና ምዕመናትም በአንብሮተ እድ ፋንታ እጅን በመጫን ፋንታ በሜሮን አማካኝነት የመንፈስ ቅዱስን ጸጋ የሚቀበሉ ሆነዋል። ምክንያቱም በአንብሮተ እድ ፋንታ ሜሮን ለምን ተተካ ስንል ከሐዋርያት ዘመን በኋላ ምዕመናን እየበዙ ወንጌል እየተስፋፋ ሲሄድ ብዙ የማያምኑ ክርስቶስን የማያውቁ እያወቁ እየተማሩ ያመኑ እየተጠመቁ ሲመጡ ምዕመናን ሲበዙ ኤጲስቆጶሳት ጳጳሳት ደግሞ ተደራሽነታቸው መጠነኛ ስለነበር ሁሉን ለማዳረስ አስቸጋሪ ስለነበር በአንብሮተ እድ ማለት ነው ለመባረክና በአንብሮተ እድ ጸጋ መንፈስ ቅዱስን ለማሳደር ምቹ ስላልነበር በዚያ ፋንታ ቅብአ ሜሮን እንዲተካ ሆነዋል ማለት ነው። ይህንን ሊቃውንት ሥርዓት ሰርተዋል። እንግዲህ ሜሮን የመንፈስ ቅዱስን ጸጋ የምንቀበልበት የተቀደሰ ቅባት ሲሆን በሜሮን አማካኝነት የምንቀበለው የመንፈስ ቅዱስ ጸጋ ቅባት ወይም ማህተም ተብሎ በመጽሐፍ ቅዱስ ተገልጿል። በመጽሐፍ ቅዱስ እንዴት ተገለጸ ስንል በአንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ላይ እናንተም ከቅዱሱ ቅባት ተቀበላችኋል ይላል። እናንተም ከቅዱሱ ቅባት ተቀበላችኋል። ቅብአ ሜሮን ይህንን መሰረት በማድረግ ነው ቅብአ ሜሮን የሚዘጋጀውና የተመሰረተው። ቅዱሱ ቅባት ቅብአ ሜሮን ነው ማለት ነው። ሌላ እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል ብሎ ቅዱስ ዮሐንስ ወልደ ነጎድጓድ ዮሐንስ በአንደኛይቱ መልእክቱ ምዕራፍ 2 ቁጥር 27 ላይም ይናገራል። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ሌላ በክርስቶስ ከእናንተ ጋር የሚያጸናንና የቀባን እግዚአብሔር ነው። ደግሞ ያተመን የመንፈሱን መያዣ በልባችን የሰጠን እርሱ ነው ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 እስከ 22 ማለት ነው። በክርስቶስ ከእናንተ ጋር የሚያጸናንና የቀባን እግዚአብሔር ነው። ደግሞም ያተመን የመንፈሱን መያዣ በልባችን የሰጠን እርሱ ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 እስከ 22። ሌላ መጽሐፍ ቅዱሳዊ የመጽሐፍ ቅዱስ ጥቅስን ስንመለከት እናንተም ደግሞ የእውነትን ቃል ይኸውም የመዳናችን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ እርሱም የርስታችን መያዣ ነው ይላል። ኤፌሶን ምዕራፍ 1 ቁጥር 13 እስከ 14 ማለት ነው። እንግዲህ ቅብአ ሜሮን ምን ያህል ታላቅ ምስጢር እንደሆነ መጽሐፍ ቅዱስ በግልጽ ያስተምራል ማለት ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችንን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። በተስፋው መንፈስ በመንፈስ ቅዱስ ታተማችሁ በምን? በቅብአ ሜሮን ማለት ነው። እርሱም የርስታችን መያዣ ነው። ርስታችን ማናት? መንግስተ ሰማያት። ስለዚህ ለመንግስተ ሰማያት የምንበቃበት ለመንግስተ ሰማያት መያዣ ሆኖ የሚሰጠን መንፈሳዊ ቅባት ቅብአ ሜሮን ነው ማለት ነው። ስለዚህም የአዲስ ኪዳኑን ቅዱስ ቅባት ዘላለማዊ በረከትን የሚያሰጥ ያልነው ርስት መንግስተ ሰማያትን የምንወርስበት ስለሆነ ነው። ርስት መንግስተ ሰማያት ደግሞ ዘላለማዊ ርስት ስለሆነች ማለት ነው። እንዲሁም ቅዱስ ጳውሎስ በተጨማሪ በኤፌሶን መልእክቱ ምዕራፍ 4 ቁጥር 30 ላይ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ለቤዛም ቀን የታተማችሁበትን ለቤዛ ማለት ለድህነት ለህይወት ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። የመንፈስ ቅዱስን ሀብት ጸጋ በቅብአ ሜሮን አማካኝነት እንደምናገኝና በቅብአ ሜሮን አማካኝነት ያገኘነውን
ጸጋ በመናቅ በማቃለል ደግሞ መንፈስ ቅዱስን እንዳናሳዝን መንፈስ ቅዱስን እንዳናስቆጣ ይመክረናል ማለት ነው። እንግዲህ ቅብአ ሜሮን ቅዱሳት መጻሕፍት ታላቅነቱን በስፋት የሚገልጹት ከሰባቱ ምስጢራተ ቤተክርስቲያን አንዱ የሆነ የቤተክርስቲያናችን እጅግ አስፈላጊ የሆነ ምስጢር ነው ማለት ነው። የሜሮን አገልግሎትና ጥቅም በኦርቶዶክሳዊት ቅዱስ ቤተክርስቲያን ዘንድ የሜሮን አገልግሎት እጅግ ከፍ ያለ ነው። ከሰባቱ ምስጢራት መካከል ሶስቱ ምስጢረ ጥምቀት፣ ምስጢረ ተክሊልና ምስጢረ ክህነት ያለ ሜሮን አይፈጸሙ። እኒህን በመግቢያችንም በተወሰነ መልኩ አይተናቸዋል። ሆኖም ከሰባቱ ምስጢራት መካከል ሶስቱ ምስጢረ ጥምቀት፣ ምስጢረ ተክሊልና ምስጢረ ክህነት ያለ ሜሮን አይፈጸሙም ማለት ነው። ስለዚህ ከነዚህ ከማይደገሙ ምስጢራት ጋር አብሮ የሚታደል የሚሰጥ ታላቅ ምስጢረ ሜሮን ነው። በማየገቦ መጠመቅ ከውሃና ከመንፈስ ቅዱስ ዳግመኛ መወለድ በሜሮን መታተም በጸጋ መንፈስ ቅዱስ ማደግና በልጅነት መጽናትን ያስገኛል። በማየገቦ ስንጠመቅ ከውሃና ከመንፈስ ቅዱስ ዳግመኛ እንወለዳለን። በሜሮን ስንታተም ሜሮን ስንቀባ ደግሞ በጸጋ መንፈስ ቅዱስ ማደግና በልጅነት መጽናትን እናገኛለን ማለት ነው። በጥምቀት ያገኘነው ልጅነት የሚጸናውና የሚረጋገጠው በሜሮን ስለሆነ በጥምቀት ያገኘነው ልጅነት የሚጸናውና የሚረጋገጠው በሜሮን ማህተምነት ስለሆነ ማለት ነው። ስለ ጥምቀት ከውሃና ከመንፈስ ቅዱስ ዳግመኛ ተወልደን የእግዚአብሔር ማህተም በሆነው በቅብአ ሜሮን ስንታተም ለመንፈስ ቅዱስ ማደሪያ ለቤተ ክርስቲያን አባል ለክርስቶስ አካል እንሆናለን ማለት ነው። ከውሃና ከመንፈስ ቅዱስ ዳግመኛ ተወልደን የእግዚአብሔር ማህተም በሆነው በቅብአ ሜሮን ስንታተም ለመንፈስ ቅዱስ ማደሪያ ለቤተ ክርስቲያን አባል ለክርስቶስ አካልና ክርስቶሳዊ ህብረት ይኖረናል ማለት ነው። ይህንንም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ እንዲህ ብሎ ይናገራል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 ማለት ነው። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ስጋችሁ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ስጋችን የመንፈስ ቅዱስ ቤተ መቅደስ ማደሪያ ነው ማለቱ ነው። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይለናል ማለት ነው። እንግዲህ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ስጋችን የመንፈስ ቅዱስ ቤተ መቅደስ እንደሆነና የመንፈስ ቅዱስ ቤተ መቅደስ የሚሆነውም በቅዱስ ሜሮን ታትሞ የመንፈስ ቅዱስ ሀብትና ጸጋ ሲያድርበት እንደሆነ ይነግረናል ማለት ነው። ቅዱስ ጴጥሮስም በአንደኛይቱ የጴጥሮስ መልእክት ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይለናል። መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። መንፈሳዊ ቤት ለመሆን የምንሰራ በቅዱስ ሜሮን አማካኝነት ነው ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይም እንዲሁ ስለ ሜሮን ይናገራል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይለናል። የክርስቶስ አካል ናችሁ
በምንድነው የክርስቶስ አካል የምንሆነው? በቅብአ ሜሮን ስንታተም ማለት ነው። በጥምቀት በማይገቦ ተጠምቀን ዳግም እንወለዳለን። በቅብአ ሜሮን ታትመን ደግሞ የመንፈስ ቅዱስን ሀብትና ጸጋ በማግኘት የክርስቶስ አካል እንሆናለን ማለት ነው። ስለዚህ ሜሮን እጅግ አስፈላጊና ጠቃሚ መሆኑን መገንዘብ ይኖርብናል። ሜሮን አዲስ ተጠማቂ ምዕመናንን የሚያከብር ብቻ ሳይሆን አዲስ ቤተክርስቲያን ተሰርቶ ሲመረቅ የሚያከብርም ቅብአ ሜሮን ነው። አዲስ ቤተክርስቲያን ተሰርቶ ሲመረቅ በቅብአ ሜሮን ተቀብቶ ነው የሚከብር የሚቀደስ ማለት ነው። ለሥርዓተ አምልኮ የሚያገለግሉ አዳዲስ ንዋያተ ቅድሳትም በጸሎት ተቀድሰው በቡራኬ ተባርከው ቅብአ ሜሮን ሲቀቡ ነው የሚከብሩት የሚቀደሱት እንጂ ቅብአ ሜሮን ሳይቀቡ አይከብሩም። ንዋያተ ቅድሳት ንዋያት ቅዱሳት ወይም ንዋያተ ቅድሳት የሚባሉ በቅብአ ሜሮን ስለከበሩ ነው እንጂ በቅብአ ሜሮን ሳይከብሩ ንዋያተ ቅድሳት ወይም ደግሞ ንዋያት ቅዱሳት አይባሉም ማለት ነው። ስለዚህ ንዋያተ ቅድሳት የሚከብሩት በቅብአ ሜሮን ነው። እንግዲህ ንዋያተ ቅድሳት ካልን ለምሳሌ ያህል የተወሰኑትን ስንመለከት የመጀመሪያው ጽላት ወይም ታቦት በቅብአ ሜሮን ተቀብቶ ነው የሚከብር። የእግዚአብሔር ማደሪያ የሚሆን የእግዚአብሔር የአምልኮቱ መገለጫ እግዚአብሔር የሚመሰገንበት እግዚአብሔር የሚያድርበት የሚሆነው ጽላት እኛም ደግሞ በጽላቱ አማካኝነት ከእግዚአብሔር ጋር የምንገናኝበት ጽላት በቅብአ ሜሮን ተቀብቶ ከከበረ በኋላ ነው ማለት ነው። እንዲሁም መስቀልም በቅብአ ሜሮን ተቀብቶ ይከብራል ይቀደሳል። የጌታ ቅዱስ ስጋው የሚፈተትበት ጻሕሉ በቅብአ ሜሮን ተቀብቶ ይከብራል። ንዋያተ ቅድሳትን ስለሆነ እያየን ያለነው የጌታ ክቡር ደሙ የሚፈስበት ወይም ደግሞ የሚከብርበት ለምእመናን የሚታደልበት ጽዋው የደሙ መያዣ ጽዋው በቅብአ ሜሮን ይከብራል ማለት ነው። ክቡር ደሙ ለምእመናን የሚታደልበት የሚሰጥበት ዕርፈ መስቀሉ በቅብአ ሜሮን ይከብራል። በቅብአ ሜሮን ይታተማል። ቅብአ ሜሮንን ይቀባል። እንዲሁም ጽንሐ ወይም ማዕጠንተ ወርቅ ከንዋያተ ቅድሳት አንዱ ነው። በቅብአ ሜሮን ይከብራል። መሶበ ወርቅ ከቤተልሔም እስከ ቀራንዮ ቤተ መቅደስ ድረስ ህብስቱ የሚከብርበት መሶበ ወርቅ በቅብአ ሜሮን ይከብራል። እንዲሁም ማህፈዱ ቅዱስ ስጋው የሚጠቀለልበት ማህፈዱ ደግሞ በራሱ የሚከብርበት የሚያዝበት አውዱ እርሱም በቅብአ ሜሮን ይከብራል ማለት ነው። እኚህ የዘርዘርናቸው ያሉ በቤተክርስቲያን ውስጥ መንፈሳዊ አገልግሎትን የሚሰጡን ለእግዚአብሔር የተለዩ የተቀደሱ በቅብአ ሜሮን የከበሩ ንዋያተ ቅድሳትን ነው እያየን እየዘረዘርን ያለነው። እኒህ ብቻ ሳይሆኑ እንግዲህ ሌሎችም ንዋያተ ቅድሳት በቤተክርስቲያን ውስጥ ለሥርዓተ አምልኮ መፈጸሚያ የሚሆኑት ቅብአ ሜሮን ተቀብተው ሲቀደሱና ሲከብሩ ነው በጥቅሉ። በድንግልና ጸንተው የቆዩ ሙሽሮች በሥርዓተ ተክሊል ሲያገቡ ሜሮን ይቀባሉ። ዲያቆናት የቅስና ስልጣን ሲሾሙ፣ ቆሞሳት መነኮሳት የጵጵስና ስልጣን ሲሾሙ ቅብአ ሜሮን ተቀብተው ይከብራሉ ይቀደሳሉ ማለት ነው። እንግዲህ ሜሮን ብዙ ነገሮች የሚከብሩበት አዳዲስ ምዕመናን ተጠምቀው የመንፈስ ቅዱስን ሀብትና ጸጋ የሚጎናጸፉበት ሜሮንን ተቀብተው ነው። ንዋያተ ቅድሳት የሚከብሩ በሜሮን ተቀብተው ነው።
እንዲሁም ክህነት የሚታደል በሜሮን ነው። የሕግ ግቢ ምስጢረ ተክሊልም የሚፈጸም በሜሮን ነው ማለት ነው። ይህን ካየን የሜሮን አቀባብ ስርዓትን እንመለከታለን። የሜሮን አቀባብ ስርዓት እንደምንድነው ካልን ምስጢረ ሜሮን ከጥምቀት ጋር ተያይዞ ሳይውል ሳያድር ወዲያው የሚፈጸም ምስጢር ነው። ከጥምቀት ጋር ተያይዞ ሳይውል ሳያድር ወዲያው የሚፈጸም ምስጢር ነው። ተጠማቂው እንደተጠመቀ ወይም ተጠማቂዋ እንደተጠመቀች በእለቱ ሜሮን ይቀባል፣ ትቀባለች። ጸሎተ ክርስትናውን ያደረሰ ካህን ቅባ ሜሮኑን በእጁ ይዞ በመጽሐፈ ክርስትና የታዘዘውን ጸሎተ ሜሮን ይጸልይበታል ማለት ነው። በዲድስቅልያ አንቀጽ 41 ላይ ይህ ተቀምጧል። ሌላው የሜሮን የአቀባብ ስርዓት የተጠማቂው ወይም ደግሞ የተጠማቂዋ 36ቱ የሰውነት ክፍሎች በጥንቃቄ ይቀባሉ። 36ቱ ሕዋሳት የሚቀቡበትም ምስጢር አለው። ለምን 36 ሆኑ ካልን ምስጢረ ሥላሴንና ምስጢረ ስጋዌን ይሰብኩልናል 36ቱ ሕዋሳት ማለት ነው። እኛ በምስጢረ ሥላሴ በምስጢረ ስጋዌ አምነን ተጠምቀን በቅባ ሜሮን ታትመን የሥላሴ ልጆች መሆናችንን የምንመሰክርበት መሆናችን የሚረጋገጥበት ምስጢር አለው። ምስጢረ ሥላሴን እንዴት ይሰብካል ስንል 36 ሕዋሳት እንዴት ይሰብካሉ ስንል ከ36ቱ ሶስቱ የሥላሴን ሶስትነት ያመለክታሉ። 33ቱ ደግሞ ምስጢረ ስጋዌን ነው የሚሰብኩ። 33ቱ ጌታ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ዓለም ወንጌልን ያስተማረ 33 ዓመት ነው። 33 ዓመት በምድረ እስራኤል እየተመላለሰ ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት ከገሊላ ወደ ይሁዳ ከይሁዳ ወደ ገሊላ እየተመላለሰ ወንጌልን 3 ዓመት ከ3 ወር አስተምሯል ማለት ነው። ስለዚህ በዚህ ምድር የቆየበት በጥቅሉ ጌታ 33 ዓመት ከ3 ወር ስለሆነ 33ቱን ዓመት 33ቱ ሕዋሳት ያስረዱልናል ማለት ነው። ስለዚህ ጌታ በዚህ ምድር ለሰው ልጆች ሕይወትና ድህነት መጥቶ 33 ዓመት መቆየቱን መኖሩን 33ቱ ሕዋሳት ሶስቱ ደግሞ የሥላሴን ሶስትነት ያመለክታሉ። በጥቅሉ 36ቱ ሕዋሳት ምስጢረ ሥላሴንና ምስጢረ ስጋዌን የሚያመለክቱ በምስጢረ ሥላሴና በምስጢረ ስጋዌ ማመናችንን የምንገልጽባቸው ናቸው። 36ቱን የሰውነት ክፍሎች ተቀብተን በቅባ ሜሮን ሀብተ መንፈስ ቅዱስን ጸጋ መንፈስ ቅዱስን እናገኛለን ማለት ነው። ሌላው ንዑሰ ክርስቲያን ሴቶች ወይም በእድሜ የገፉ ሴቶች በሚጠመቁበት ጊዜ ዲያቆናዊት ሴት ከአንገት በታች ያለውን የሴቷን ሰውነት ሜሮን እንድትቀባ ታዝዛለች። ምክንያቱም ወንድ የሴትን እርቃን ማየት ስለማይገባው ማለት ነው። ወአዲ በእንተ ብእሲት ዘያጠምቅዋ ከመ ትቅባ እመለያለይሃ እስመ ይደሉ ከመ ይነጽር ብእሲተ ርቅተ። ዳግመኛም ስለሚያጠምቋት ሴት ሰውነቷን ሜሮን ትቀባ ዘንድ ነው፣ ወንድ የተራቆተችውን ሴት ማየት አይገባውምና ይለናል ማለት ነው። ፍትሐ ነገሥት አንቀጽ 8 ቁጥር 264 ላይ እንዲሁም በዲድስቅልያ አንቀጽ 17 ላይ ይህ ስርዓት ተቀምጧል።
ንዑሰ ክርስቲያን ሴቶች ወይም በእድሜ የገፉ ሴቶች አቅመ ሔዋን ካደረሱ በኋላ የሚመጡ ሴቶች ማለት ነው ለጥምቀት በሚጠመቁበት ጊዜ ዲያቆናዊት ሴት ከአንገት በታች ያለውን የሴቷን ሰውነት ሜሮን እንድትቀባ ታዝዛለች ማለት ነው። እንግዲህ ሜሮን የሚቀቡት 36ቱ የአካላት ክፍሎች እነማን ናቸው ስንል አንደኛ ግንባር ከሁለት ላይ ይቀባል። እኒህ ሁሉ 36ቱ ህዋሳት የሚቀቡት በትዕምርተ መስቀል በመስቀል ምልክት ነው። በመስቀል ምልክት ነው የሚቀቡት። ግንባር ከሁለት ላይ 36ቱን ህዋሳት ዝርዝራቸውን ስንመለከት ግንባር ከሁለት ላይ ሁለት አይን፣ ሁለት የአፍንጫ በሮች፣ የላይና የታች ከንፈር፣ ሁለት ጆሮ ከመሃል አናት እስከ ጆሮ፣ ደረት፣ ልብ፣ እምብርት፣ የግራና የቀኝ ሁለት እጅ፣ የሁለት እጅ መገጣጠሚያ፣ የቀኝና የግራ ትከሻ፣ ማጅራት፣ አንገት፣ የቀኝና የግራ እጅ ክርን፣ የሁለት እጅ ውስጣዊ መዳፍ፣ የሁለት እጅ ውጫዊ መዳፍ፣ የሁለት እግር መገጣጠሚያ፣ የሁለት እግር ጉልበት፣ የቀኝ እግር ጣቶች በላይና በታች፣ የግራ እግር ጣቶች በላይና በታች እኒህ 36ቱ ህዋሳት ይባላሉ ማለት ነው። ድምራቸውን ለማረጋገጥ ግንባር ከሁለት ላይ ሁለት ማለት ነው። ሁለት አይን 4፣ ሁለት የአፍንጫ በሮች 6፣ የላይና የታች ከንፈር 8 ሁለት እየጨመሩት ነው ማለት ነው። ሁለት ጆሮ 10 ከመሃል አናት እስከ ጆሮ 1 ማለት ነው 11 ደረት 12 ልብ 13 እምብርት 14 የግራና የቀኝ ሁለት እጅ 16 የሁለት እጅ መገጣጠሚያ 18 የቀኝና የግራ ትከሻ 20 ማጅራት 21 አንገት 22 የቀኝና የግራ እጅ ክርን ሁለት ስንጨምር ማለት ነው 24 የሁለት እጅ ውስጣዊ መዳፍ 26 የሁለት እጅ ውጫዊ መዳፍ 28 የሁለት እግር መገጣጠሚያ 30 የሁለት እግር ጉልበት 32 የቀኝ እግር ጣቶች በላይና በታች 34 የግራ እግር ጣቶች በላይና በታች ሁለት ስንጨምር ከ34 ላይ 36 ማለት ነው። ጠቅላላ ድምር 36 ይሆናሉ። 36ቱ ህዋሳት ቅባ ሜሮን የሚቀቡ እነዚህ ናቸው ማለት ነው። በቅዱስ ሜሮን የሚገኝ ጸጋ ምንድነው የሚለውን አይተን የሜሮንን ምስጢር አስተምህሮ ወይም ደግሞ ስልጠና እናጠቃልላለን ማለት ነው። በቅዱስ ሜሮን የሚገኝ ጸጋ ምንድነው ካልን በስመ ሥላሴ ተጠምቀን ማኅተመ መንፈስ ቅዱስ በሆነው በቅዱስ ሜሮን ስንታተም የልዩ ልዩ ጸጋዎች ባለቤት እንሆናለን። መንፈስ ቅዱስ አንድ ሲሆን ጸጋው ብዙ ነው። ይህንንም ሐዋርያው ቅዱስ ጳውሎስ መንፈስ ቅዱስ አንድ ሲሆን ጸጋው ብዙ መሆኑን በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ 6 ይነግረናል ማለት ነው። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። እንግዲህ የመንፈስ ቅዱስ ጸጋ ልዩ ልዩ መሆኑን የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። መንፈስ ቅዱስ አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይለናል ማለት ነው። ስለዚህ ማኅተመ መንፈስ ቅዱስ በሆነው በቅዱስ ሜሮን ስንታተም የልዩ ልዩ ጸጋዎች ባለቤት እንሆናለን ማለት ነው። ጸጋዎች ልዩ ልዩ ናቸው። ትንቢት የመናገር ጸጋ፣ ትርጓሜ የመተርጎም፣ ምስጢር የማራቀቅ፣ በቋንቋ የመናገር ልዩ ልዩ ጸጋ፣ የመዘመር ልዩ ልዩ ጸጋ አለ ማለት ነው። መንፈስ ቅዱስ አካሉ አንድ ሲሆን ጸጋው ልዩ ልዩ ነውና ልዩ ልዩ ጸጋውን የምንቀበልበት ማኅተም ቅባ ሜሮን ነው ማለት ነው። እንግዲህ ከምናገኛቸው ልዩ ልዩ የመንፈስ ቅዱስ ጸጋዎች መካከል
ጥቂቶቹን ከመጽሐፍ ቅዱስ ስንመለከት አንደኛ በልጅነት መጽናትን እናገኛለን በቅባ ሜሮን አማካኝነት ማለት ነው። በቅባ ሜሮን አማካኝነት በልጅነት መጽናትን በልጅነት ስለመጽናት ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 እስከ 22 እንዲህ ይላል በክርስቶስም ከናንተ ጋር የሚያጸናንና የቀባን እግዚአብሔር ነው ደግሞም ያተመን የመንፈሱን መያዣ በልባችን የሰጠን እርሱ ነው ይለናል ማለት ነው። ስለዚህ በቅባ ሜሮን በልጅነት መጽናት እናገኛለን። ሌላው ቅዱስ ጴጥሮስ በሁለተኛይቱ መልእክቱ ሁለተኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል ያጸናችሁማል ያበረታችሁማል ይላል ማለት ነው። አንደኛይቱ ጴጥሮስ መልእክት ምዕራፍ 5 ቁጥር 10 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል ያጸናችሁማል ያበረታችሁማል። ስለዚህ ፍጹማን የምንሆንበት የምንጸናበት የምንበረታበት ቅባ ሜሮን ቅዱስ ቅባት መሆኑን እንረዳለን ማለት ነው። ሌላው በጸጋ መንፈስ ቅዱስ እናድጋለን በሜሮን አማካኝነት በጸጋ መንፈስ ቅዱስ እናድጋለን። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ማለት ነው። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። እንግዲህ በጸጋ መንፈስ ቅዱስ ማደግን እናገኛለን ማለት ነው። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ ለእርሱ አሁንም እስከ ዘላለምም ቀን ድረስ ክብር ይሁን አሜን ብሎ ቅዱስ ጴጥሮስ በቅባ ሜሮን አማካኝነት በጸጋ ማደግ እንደሚገኝ ይነግረናል። ሌላው የመንፈስ ቅዱስ ማደሪያ ሆኖ መታነጽን በቅባ ሜሮን እናገኛለን። የመንፈስ ቅዱስ ማደሪያ ሆኖ መታነጽን በቅባ ሜሮን እናገኛለን። አንደኛ ቆሮንቶስ ምዕራፍ 6 እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ በማለት የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደምንሆን በቅባ ሜሮን አማካኝነት ቅዱስ ጳውሎስ ይነግረናል ማለት ነው። እንግዲህ በመጽሐፍ ቅዱስ ብዙ ጥቅሶች አሉ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል ቅዱስ ጴጥሮስ። እንግዲህ መንፈሳዊ ቤት ለመሆን የምንሰራ በቅዱስ ሜሮን አማካኝነት መሆኑን እንረዳለን። ሌላው የቤተ ክርስቲያን አባል ሆኖ በተቀደሰች ሃይማኖት መኖርን ገንዘብ የምናደርግበት ቅባ ሜሮን ነው ማለት ነው። ይህንንም በይሁዳ መልእክት ምዕራፍ 1 ቁጥር 20 ላይ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል ማለት ነው። የይሁዳ መልእክት ምዕራፍ 1 ቁጥር 20
እስከ 22 ማለት ነው። ሌላው የክርስቶስ አካል መሆን የምንችለው በቅባ ሜሮን አማካኝነት ነው። ይህንንም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እንዲህ ይላል፣ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም የክርስቶስ ብልቶች ናችሁ ይለናል። የክርስቶስ አካል ብልት የምንሆነው ማህበር ቤተሰብ የምንሆነው በቅባ ሜሮን ስንታተም ነው ለማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 23ም ላይ ሁሉ የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ማለት እኛ የክርስቶስ የምንሆነው በቅባ ሜሮን መሆኑን ይገልጻል። ሌላው ለጽድቅ ሕያው ሆኖ ለኃጢአት ደግሞ ምውት መሆን የሚቻለው በቅባ ሜሮን አማካኝነት እንደሆነ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ሐዋርያው ቅዱስ ጴጥሮስ እንዲህ ይላል፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ስለዚህ ቅባ ሜሮን ለኃጢአት ሞተን ለጽድቅ እንድንኖር የሚያስችለን ታላቅ መንፈሳዊ ምስጢር ነው ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 እስከ 25 የምናገኘው ነው። እንዲሁም ስመ ክርስትና ማግኘትና ክርስቲያን መባል የቻልነውና የምንችለው በቅዱስ ሜሮን አማካኝነት ነው። ይህንንም በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ባገኘውን ጊዜ ወደ አንጾኪያ አመጣው፣ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ። በሐዋርያት ሥራ ላይ የምናገኘው ነው። እንግዲህ ደቀ መዛሙርት መጀመሪያ በአንጾኪያ ክርስቲያን የተባሉ በቅባ ሜሮን ታትመው በአንብሮተ እድ ተባርከው ነው ማለት ነው። ቅባ ሜሮን በአንብሮተ እድ ፋንታ የተተካ ስለሆነ አንብሮተ እድንና ቅባ ሜሮንን አንድ ወገን አድርገን እንመለከታቸዋለን ማለት ነው። ሌላው ለርስቱ የተለየና ቅዱስ ሕዝብ መሆን የምንችለው በቅባ ሜሮን አማካኝነት ነው። ለርስቱ ለጌታ ርስት የተለየና ቅዱስ ሕዝብ መሆን የምንችለው በቅባ ሜሮን አማካኝነት እንደሆነ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ በብርሃን አለው የሚል አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይለናል። ለርስቱ የተለየ ወገን የሆነው በቅባ ሜሮን አማካኝነት ነው። ከዚህ በተጨማሪ በብሉይ ኪዳን ነብዩ ኢሳይያስ የተናገራቸውን 7ቱን ሀብታት ገንዘብ የምናደርገው በቅባ ሜሮን ስንታተም በቅባ ሜሮን ስንከብር ነው ማለት ነው። ቅባ ሜሮንን ስንቀባ ነው። ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ የተናገራቸው 7ቱ ሀብታት አሉ። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እንግዲህ ይህ ስለ ክርስቶስ የተነገረ ቃል ነው። ስለ ክርስቶስ የተነገረው ቃል እኛ ደግሞ ክርስቶሳዊ ስንሆን የክርስቶስን አካል ስንለብስ የክርስቶስ አካል ማህበር ቤተሰብ ስንሆን የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ 3 የምክርና የኃይል መንፈስ፣ 5 የእውቀትና እግዚአብሔርን የመፍራት መንፈስ
ሰባት ማለት ነው። እኒህ ሰባቱ ሀብታት ያድሩብናል ማለት ነው። እኒህ ሀብታተ መንፈስ ቅዱስ የሚሰጡን እኒህ የመንፈስ ቅዱስ ጸጋዎች የሚሰጡን የሚታደሉን ቅብአ ሜሮንን ስንቀባ በቅብአ ሜሮን ስንታተም ነው ማለት ነው። እንግዲህ ቅብአ ሜሮን በብሉይ ኪዳን ምሳሌ የነበረው አራት ሽቱ አምስተኛ በዘይት ተጣፍጦ ከቤተ ሌዊ የተወለደ ቀኝ አካሉን ተቀብቶ ሊቀ ካህናት ከቤተ ይሁዳ የተወለደ ቀኝ አካሉን ተቀብቶ ንጉሠ ነገሥት ይባል የነበረ ያም የብሉይ ኪዳኑ ቅዱስ ቅባት የሜሮን ምሳሌ እንደሆነና ሜሮን ድንገት በአዲስ ኪዳን የተጀመረ ሳይሆን በብሉይ ኪዳን ምሳሌ የነበረው ከብሉይ ኪዳኑ ቅዱስ ቅባት ደግሞ የከበረ ዘላለማዊ ጸጋን ሀብትን ከእግዚአብሔር ተወልደን ጸጋ መንፈስ ቅዱስን የምናገኝበት በጸጋ መንፈስ ቅዱስ የምንከብርበት ከሰባቱ ምስጢራተ ቤተክርስቲያን አንዱ የሆነ በሐዋርያት ዘመን በአንብሮተ እድ እጅን በመጫን ምእመናን በመንፈስ ቅዱስ ሀብትና ጸጋ ይከብሩ ነበር። በአንብሮተ እድ ፋንታ የተተካ ታላቅ ምስጢረ ሜሮን መሆኑን መረዳት አስፈላጊ ነው። እንግዲህ ስለ ሜሮን እግዚአብሔር እንደፈቀደ ስለ ምስጢረ ሜሮን ያየነውን የተመለከትነውን ይመስላል። በቀሪ ጊዜ በሜሮን በኩል በምስጢረ ሜሮን በኩል ጥያቄ ካለ ታነሳላችሁ። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።